እና እስከ ዛሬ ድረስ እኔ ጋር የምትመላለሽው ለምንድን ነበር? ስትረጋጋ መልሰህ ደውልልኝ እሺ? አልደውልም ሂጂ። ስሚ የሚቆጨኝ እስከ ዛሬ ድረስ ካንቺ ጋር ያጠፋሁት 5421 ብር ነው። ጁሮም ሀብቴን ፈልገሽ ነው እሺ ቀረብሽኝ። ሀብቴን ፈልገሽ ተብለጽጾ መታየት ጭንቅላት የሚሆን ይመስሏቸዋል። እኔ ነው ላንቺና ለመሰሎችሽ ነው። ዛሬ ደግሞ ብሶብሃል። ምግቡ እንደተስማማሽ መቼም ባለሙሉ ተስፋ። በጣም ነው ደስ ያለኝ አሌክሲ። እንግዲህ ዛሬ የፈለኩሽ በጣም ከባድ ለሚባል ቁም ነገር። ከቁም ነገር ውጭ አውርተኝ ታውቃለህ እንዴ? የዛሬው ግን የቁም ነገር ያው የደሃ እንደሚባለው ማለት ነው። እሺ ምን ነው ንገረኝ። እንግዲህ የሰው ልጅ ይተዋወቃል፣ ይቀራረባል፣ ከዛም ይግባባል፣ ከዛም ይዋደዳል። እኔና አንቺ ደግሞ ይሄን ሁሉ የትውውቅ እርከን አልፈን ወደ ፍቅር ገብተናል። እሺ ስለዚህ ሁለታችንም ለብቻችን በተለያየ አጽናፍ ሆነን ከምንማስን መንገዳችን አንድ አድርገን ለምን አብረን ለኑሯችን አንተጋም? አልገባኝም። መፈክር ነው እንዴ? መፈክር አስመሰልኩት አይደል? ጎጆ ቀልሰን ለምን አብረን አንኖርም ለማለት ነው። የምርህ ነው? አዎ። በእንደዚህ አይነት ነገር ይቀልዳል እንዴ? አስቤበት አቅጄበት ነው ይሄንን የምልሽ። አንቺስ ምን ይመስልሻል? ይቅርታ አሌክስ፣ እኔ አሁን ስለ ትዳር ማስብበት ጊዜ ላይ አይደለሁ። ለምን? እስከ ዛሬ ድረስ አንድ ላይ አብረን ቆየን። አሁን ደግሞ ስለ ጋብቻ የምናስብበት ጊዜ እኮ ነው። እንደው አንቺ ምን ይመስልሻል? ይቅርታ፣ እኔ አንተን ለማግባት አስቤ አላውቅም። ምን? አንተን ለማግባት አስቤ አላውቅም? እና እስከ ዛሬ ድረስ እኔ ጋር የምትመላለሽው ለምንድን ነበር? እንዲሁ ለንቶ ፈንቶ በጊዜና በስሜቴ ስትቀልጂ ነበር ማለት ነው። ይኸውልህ አሌክስ፣ ተረጋጋ። ስትረጋጋ መልሰህ ደውልልኝ እሺ? አልደውልም ሂጂ። አልደውልም። ስሚ የሚቆጨኝ እስከ ዛሬ ድረስ ካንቺ ጋር ያጠፋሁት 5421 ብር ነው። ራስ ወዳድና ጥቅም ፈላጊ መሆንሽን አውቃለሁ። ጁሮም ሀብቴን ፈልገሽ ነው እሺ ቀረብሽኝ። ሀብቴን ፈልገሽ። የትኛው ሀብትክ ነው? ደሃ ለመሆኑ ራስን በመስታወት አይተዋል? አዎ በደንብ አድርጌ ልቅም ያልኩ ቆንጆ ነኝ። ምን ይወጣልኛል? የማይወጣልን መቁጠር ነው የሚከብደው። እሺ ድብም ጅብም አንድ ላይ ነው የምትመስለው። ልቅም ያልክ ሳይሆን ልቃሚ ነገር ነው። ልቃሚ ትበለኝ? ወይኔ ዓለሙ፣ እውነትም እቺ ሳራ ተብለጽጾ መታየት ጭንቅላት የሚሆን ይመስሏቸዋል። እኔ ነው በመብለጽለጽ ለምታምኑ ከእናንተ ውጭ ሌላ ሰው ያለ ለማይመስላችሁ ላንቺና ለመሰሎችሽ ነው። ኦ ዛሬ ደግሞ ብሶብሃል። ሰላም ውድ አድማጮቻችን እንደምን ከርማችኋል? ዛሬም እንደተለመደው እናንተን ለማስደሰት ስቱዲዮ ተገኝተናል። አሌክስዬ እንዴት ነህ? ደህና። ቀን እንዴት አለፈ? የሚያልፍ የለም፣ ቀኑም አልፏል። ነገር ግን አሁን እዚህ ደርሰናል። አድማጮቻችን የእናንተስ ቀን እንዴት አለፈ? አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። አሌክስዬ የዛሬው ርዕስ ምንድን ነው? በደንብ ሐሳብ የሚሸራሸርበት አከራካሪ ርዕስ ነው የመረጥነው። እሱም ውበት ውጫዊ ነው ወይስ ውስጣዊ የሚል ነው።
አሌክስ የርዕሱን ነግሮናል። ሁሉም የስልክ መስመሮቻችን ክፍት ናቸው፣ ደውሉልን። ከዛ በፊት ግን የስፖንሰሮቻችንን መልእክት ሰምተን እንመጣለን። የመጀመሪያ አድማጫችን መስመር ላይ እንዳለ ቴክኒሻናችን ሚኪያስ ምልክት እያሳየን ነው። ጤና ይስጥልኝ። ደህና እንዴት ናችሁ? ሰብሪና ሰላም ነው? ደህና ነን አድማጫችን። ማንም በል ከየት ነው? ቸርነት እባላለሁ። አድራሻዬ እንኳን ይቆይ። እሺ ቸርነት፣ የመወያያ ርዕሳችንን ሰምተዋል? አዎ ሰምቼዋለሁ። እስቲ ሐሳብህን አካፍለን። ውበት ለአንተ ውጫዊ ነው ወይስ ውስጣዊ? ውበትማ ውጫዊ ነው። ምንም ከውስጣዊ ጋር አይገናኝም። ሲያዩት ያላማረ ሲበሉት ያቀራል። እንዴት? ውስጥ የሚያምር ከሆነስ? ቆይ እንዴት ነው ውስጧን የማውቀው? ኩላሊቷና ጨጓሯን በእጇ ይዛ ነው እንዴ የምትመጣው? ስለዚህ ካላማረች አትቀርባትም? አይን አይቶ ልብ ይፈርዳል። ፊቷ ካልሳበኝ እንዴት እቀርባታለሁ? ቆይ መልኳ አምሮ ያላት ጸባይ ጥሩ ባይሆንስ? ይሄ ምን ችግር አለው? ዋናው መልኳ ነው። ጸባይዋ በዱላ ይስተካከላል። በጣም ተሳስተሃል። ሴት ልጅ መምታት ስልጣኔ አይደለም። አልሰማ ካለሽ ምን አማራጭ አለኝ? የደልቃት። ውበት ውጫዊ ሊሆን ይችላል። ዱላ ያልከው ግን ልክ አይደለም። መነጋገር እያለ ከዚህ ሁሉ ግን መልክ ሳይሆን ጸባይና ባህሪን ቀድሞ አይቶ መግባት አይሻልም? እሺ ቸርነት፣ እናመሰግናለን። እንዴ መማታት ምናምን ይላል እንዴ? የማይረባ ለነገሩ እውነቱን ነው። ሳይበዛ በቀን 3 በመጥረጊያ እንጨት ጀበጥ ማድረግ ያስፈልጋል። ለነገሩ አንተ አታደርገውም አይባልም። ተመልሰን መተናል። አድማጮቻችን በርካታ የስልክ ጥሪዎች እየገቡብን ነው። አሁንም አንድ አድማጭ መስመር ላይ ያሉ። ሃሎ ማንም በል። ሃሎ ሪታ እባላለሁ። እንዴት ናችሁ? ሰላም፣ እንዴት ነሽ ሪታ? አለው ሰብርዬ፣ ሁሉ ሰላም? ሁለታችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። ሪታ ሀሳባችንን ሰምተሻል። ስለዚህ ሀሳብ አስተያየትሽን ብትገልጭልን። በመጀመሪያ ለእኔ ውበት ማለት ሀብት ነው፣ ሌላው ትርፍ ነው። ሀብት ካለ ውበት እየተንደረደረ ይመጣል። ሀብት ብቻ? መልኩስ? እናቴ፣ እንዲሁም ወንድ ልጅ ጨፍለቅ ሲል ነው፣ ከጉማሬ መለስ ካለ በቂ ነው። ሀብት ካለ ደግሞ እሱንም ብራድ ፒትን እንዲመስል ማድረግ ይቻላል። ይሄ ከርዕሳችን ውጪ ነው። ርዕሳችን ውበት ውስጣዊ ነው ወይስ ውጫዊ የሚል ነው። ነገርኩህ እኮ ውበት ውጫዊ ውስጣዊ የሚባል የለም። ስትበላ ወዝህ ይመጣል፣ ካልበላ ግን ብታምርም ያው አመዳም ነህ። ውበት በአፍ ይገባል ወዳጄ። ደግሞ እኔ የራበኝ እሱ ሞዴል ቢመስል መልኩን እበለዋለሁ። ይሄ ለየት ያለ ሀሳብ ነው። ምን ለየት ያለ ነው? ያለ ነው እንጂ 6 ፓክ ካለው ቺስታ ወንድ 6 መኪና ያለው ቦርጫም ወንድ በስንት ጣሙ። መልክም ሀብትም የሌላቸው ሰዎችስ? ግን ደግሞ ባህሪያቸውና ነፍሳቸው ወርቅ የሆኑ ሰዎችስ? ሲጀመር እንደነዚህ አይነት ሰዎች ለምን ይፈጠራሉ? ምንም ከሌላቸው የምሬን ነው የምልህ ባይፈጠሩ ይሻላል። አባባልሽ በሰው ላይ መሳለቅ አይሆንም አድማጫችን? ገንዘብ ሳይኖራቸው መልክ ሳይኖራቸው በጸባያቸው ብቻ በይሉኝታ ሊገዙን የሚፈልጉ ሰዎች ከዚህም በላይ ይገባቸዋል። ሳራ ነሽ እንዴ አንቺ? ማነሽ? ሪታ፣ ፍሪሊ ሀሳብሽን ስለገለጽሽልን እናመሰግናለን። እኔም አመሰግናለሁ ሰብርዬ፣ በጣም ነው ማደንቅ። ሪታ ከመስመር ወጥታለች። አንድ ሙዚቃ አዳምጠን እንመለሳለን። ገንዘብ አምላኪ ትውልድ ብቻ ነው ያለው። አንተ ገንዘብ አትወድም እንዴ? ገንዘብን ችላ ማለት ነው ያለብሽ። ገንዘብን እኔ ያዘዋለሁ እንጂ እሱ አያዘኝ። ተመልሰናል። አንድ አድማጭ መስመር ላይ አለ። ሄሎ ሄሎ፣ እንዴት ናችሁ? አለን። ማን ልበል? ሳሚ ይባላለሁ። ውበት ውጫዊ ነው ውስጣዊ ነው ብላችሁ ነበር። አዎ፣ የዛሬው ሀሳብ እሱ ነው። ምን ልታካፍለን ወደድክ? ወንድሜ፣ ውበት ውስጣዊና ውስጣዊ ብቻ ነው።
ውጫዊ ውበት የሚታጠብ ነው። የሚታጠብ ስትል ታብራራልን ትችላለህ? በደንብ ነው የማብራራው። እኔ የምሰራው የሴቶች ጸጉር ቤት ነው። እዛ ደግሞ ስንሰራ ስንት ጉድ መሰለ የምናየው። ግንድ መስላ ገብታ ህንድ መስላ ትወጣለች። ውሃ ሲነካት ግን እሷን ነው ማየት። ሜካፕ ስለሚጠቀሙ ነው እንደዚህ ያልከው? ምን መጠቀም ብቻ፣ እኔ እኮ ነኝ የምሰራቸው። ከሰርጀሪ ትንሽ ነው መለስ የሚለው። በአርቴፊሻል ውህድ እየተቀባቡ ነው እኛ ላይ ቅብረር የሚሉት። ታዲያ ተቀባብተው አይደል እንደሚወጡት? እኔ ጸጉር ቤት ስራ ከመጀመሬ በፊት ይህንን አላስተውልም ነበር። አሁን ሳውቅ አይደል እንደ አይኔ የተገለጠው። ውስጣዊ ውበት እኮ አለቅልቅ አትደፋው፣ አትታጠበው፣ ሁሌም ካንተ ጋር ነው የሚኖረው። ሜካፕ እኮ ያለህን ውበት ያጎላል እንጂ የሌለህን ውበት አይሰጥህም። ባለሙያውን እየሰማ ነው እኮ ነው ጸጉር ቤት ውስጥ ምን ጉድ እንደሚሰራ። ጸጉር ቤት የተከፈተው ለመዋብ ነው። እሱንም አወቅን እኮ። ቀጥል አድማጫችን፣ ቀጥል ሳሚ። እና እንደነገርኳችሁ የሚሻለን ውስጣዊ ውበትን ብቻ ተማምነንና አይተን መግባትና ማግባት ይሻላል። በጣም ጥሩና ብዙ ሰው የማያውቀውን ሚስጥር ነው ያካፈልክን ሳሚያችን። ሁሌ ሲያብሰለስለኝ የነበረ ጉዳይ ነው። የውስጤን እፎይ እንድል ስላደረጋችሁኝ አመሰግናለሁ። እኛም ስለሰጠን አስተያየት ከልብ እናመሰግናለን ሳሚያችን። መስመር ላይ አድማጭ ገብቷል። እንዴት አረፈድክ አድማጫችን? ደህና። እንዴት ናቸው የህይወት መንገድ አዘጋጆች? አለን። አድማጫችን ማንን በልኬት ነው? ሞገስ እባላለሁ። ሳሊ ነኝ። ሳሊ ሞገስ፣ ሀሳብን ልታካፍለን ስለደወልክልን ከልብ እናመሰግናለን። እኔም አመሰግናለሁ። መወያ እርሱ ትንሽ ስለ ሳቤ ነው ሀሳቤን ለማካፈል የደወልኩት። ሀሳብ ስናነሳ ሁሉንም የህብረተሰብ ክፍል የሚያሳተፍ ስለሆነ አሁን ደግሞ ሰዓት ስለሌለን እሺ ቀጥል አድማጫችን። እሺ፣ ውበት ሲገለጽ ራሱ ጥልቅ ነው። አንዳንድ ውበት ገና ስታዩት ትደነግጣለህ። አንዳንዱ ደግሞ ወደ ውስጥ ከገባ በኋላ ጠልቀህ ትቀራለህ። ይሄ የሚያሳየን የውበትን ጥልቅነት ነው። ውበት በቀለም ይገለጻል። ቀይ፣ ጥቁር፣ ጠይም እየተባለ በተለያየ መንገድ ይገለጻል። ውበት ቀለም ነው ማለት ነው? ውበት ከቀለም ጋር የተያያዘ ነው። ነገር ግን አንድ ቀለም ብቻውን እንደማያምር ሁሉ ውበትም ብቻውን በአንድ ቁንጽል ነገር ተወስኖ ስሜት አይሰጥም። አንዱ ቢጎልስ? የዚህን ጊዜ ነው ወደ ተመልካቹ የምንመጣው። በአባባል ውበት እንደ ተመልካቹ ነው እንላለን። ይሄ ማለት ለአንዱ ጥሩ እይታ ያለው፣ ለአንዱ ደግሞ ላይስብ ይችላል። ፍላጎታችን እንደየባህሪያችን ይለያያል። ልብስ ስንመርጥ ራሱ እኮ አመራረጣችን ለየቅል ነው። ዋናው ነገር ግን ዓለም ላይ ያለው ሁሉ ነገር ውብ ነው የሚለው ነው። ያ ውበት ግን ወደ ማን ያንጸባርቃል ወይም ደግሞ ማን ላይ ንዝረት ይፈጥራል የሚለው ጥያቄ ነው። ንዝረቱ እንዴት ነው የሚፈጠረው? የሚታየው ነገር ላይ ያለው ነጸብራቅ ተመልካቹ ላይ ንዝረት ይፈጥራል። የውበት አለካካችንና ፍላጎታችን ባህሪያችንን ይገልጻል። ባህሪያችን ደግሞ እንደየመልካችን የተለያየ ነው። የሐሳቡን ትልቅነት በአንተ አገላለጽ ውስጥ አየሁት። ይህ ሐሳብ ሁሌም ቢሆን አጨቃጫቂና አከራካሪ ነው። አንዱ ያሸንፋል ብሎ ተሸናፊም አሸናፊም ሊኖር አይችልም። ምክንያቱም ውበት ውጫዊንም ውስጣዊንም ውበት ጨምሮ ሌሎችንም ሐሳብ ይዞ በአንድ ቋት ውስጥ የተጠረነፈ ጥቅል ነው። ስለዚህ ውበት ከመሃል መዘን የምናወጣው ነጠላ ሐሳብ አይደለም ማለት ነው። አዎ፣ ሁሉም ሲሟላ ውበት ሳይታይ ሳይታወቅ መጥቶ ግጥም ይላል። አንዳንዴ እኮ እንዴት እንደሆነ ሳናውቅ ውብ ህይወት ውስጥ እንገባለን። ውበት ሳናውቀው የምንሰምጥበት ዓለም ነው። ሳሊ እንደመሆኑ መጠን ውበት በቀላሉ የማናየው በቀላሉ የማይገለጽ የቀለማት ውህድ ነው እላለሁ። በጣም የሚገርምና የሚደንቅ ገለጻ ነው። ሳሊ ሞገስ፣ ስለሰጠን አስተያየት ከልብ እናመሰግናለን። እኔም አመሰግናለሁ። ውድ የፕሮግራማችን ተከታታዮች፣ ፕሮግራማችን በዚህ ተጠናቋል። ውብ ቀን ውላችሁ፣ ውብ ምሽት አሳልፋችሁ፣ ውብ ሌሊት ይሁንላችሁ እያለን የጣቢያውን ውብ ፕሮግራሞች ከውብ ፈገግታ ጋር እንጋብዛችኋለን። በውብ እደሩ። ሰላም ሁኑ። ውበት በጣም ደስ የሚል ነገር ነው። እኔ የምልሽ ሰብሪና፣ እኔን ስታይ ንዝረት ተሰምቶሽ ያውቃል?